ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ይበል እያልኩኝ ዛሬም እንግዲህ የምትወዱትና እናንተ በጣም የምትፈልጉትን ድራማ ይዤላችሁ መጥቻለሁ። ለዚህ እንግዲህ ቻናል እንግዲህ አዲስ ከሆናችሁ ላይክና ሼር ማድረጋችሁን አትርሱ። ወዳችሁና ፈቅዳችሁ ደግሞ ላይክና ሼር ስለምታደርጉ ሁል ጊዜ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ለዚህ ቤት አዲስ ከሆናችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ኮሜንት ላይ ዛሬ ነው ቤትሽ የመጣው መልሽልኝ ብላችሁ መጻፍ ትችላላችሁ። እንግዲህ ይሄን ስለምታደርጉ እጅግ አድርጌ አመሰግናለሁ። ወደ ዛሬው ድራማችን ስንሄድ እንግዲህ በጣም ችግር ውስጥ ገብቷሉ። ሁላቸውም በጣም እንግዲህ ውጥረት ውስጥ ነው ያሉት። እንግዲህ አብሬያት ነው የሚተኛው ከእንግዲህ ዛሬ ብሎ ነበረ እንግዲህ ከዛ እንግዲህ እሱም ደግሞ በጣም ደንግጦ ነበረ። ከዛንን እንግዲህ ምንድን ነው ማድረግ ያለብኝ እያሉ ነበረ እንግዲህ ድራማው እንግዲህ ሲናገሩ የነበረ ወደ ዛሬው ድራማ ሲወስዳቸው እንግዲህ ባለፈው እንግዲህ ሁለታቸው ተጠናንቆ ነበረ እንግዲህ ማርታን ማርያምና እንግዲህ ሙዲራ በጣም ተጨናንቆና እንዲሁም ደግሞ እንግዲህ እያረገበችላቸው ነበረ። በርቺ ተመት እንግዲህ እንዴት ነው የሚያምረው ይሄንማ መቅረጽ አለብኝ ግብራ ሙዲራ እየቀረጸቻቸው ነበረ። ከዛንን እንግዲህ እየቀረጸችና እየሳቀችባቸው ሳለ አቶ አምራን ይመጣል። አቶ አምራን ሲመጣ ቆይ እናንተ ምን እያደረጋችሁ ነው? ምንድን ነው ሀሳባችሁ? ምንድን ነው የሚያጣላችሁ ብሎ ይላቸዋል። ከዛንን እንግዲህ እኔ ከኔ ጋራ ብሎ እንግዲህ ይዟት ይሄዳል። ይዟት እንግዲህ ወደ ደጅ አልወጣም እኔ እኮ አይደለም እሷ ናት ችግር ያለበት ብላ ትላለች ብሌ። ከዛ እንደዛ ስትላት እንግዲህ ማርያም ደግሞ እኔ ምን አደረግኩ ብላ ትላለች። ከዛ እንግዲህ በሁለታቸው መካከል ክርክራቸውን እንግዲህ መቼም እናንተ አታቆሙም ሕፃን ልጅ አይደላችሁም ብሎ ሲል እንግዳ እንኳን አታከብሩም ወይ ብሎ ይላቸዋል። እሷም ደግሞ ኢሶኬ ማይ ብራዘር ኖ ፕሮብለም ብላ ትለዋለች። እንግዲህ እንደዛ ስትለው ጊዜ እንግዲህ በቃ ችግር የለውም ብሎ እንግዲህ ከዛንን እንግዲህ እሷን ይዟት ይወጣል። ቆይ ምን እያደረግሽ ነው ብሎ ስላትም እኔ ምንም ነገር አላደረግኩኝም ራሷ ናት ብሎ ትለዋለች። ከዛንን እንግዲህ እንደዚህ መሆን ብሌል እንደዚህ መሆን እኮ የለብሽም ብሎ ስላትም ከዛ እንግዲህ እሷም ደግሞ እና ምን ማድረግ ነበረብኝ ታዲያ ብላ ትለዋለች። ከዛንን አይ እንደዚህ መሆን አልነበረባትም አንቺ ተሳስተሻል ማለቴ አይደለም ብሎ ሲል እንግዲህ እኔን ከመቆጣቴ በፊት ለምንድን ነው ሚስትን የማትቆጣጠራ ብላ ትለዋለች። ከዛ እሱም ደግሞ እንግዲህ እንደዛ ስላት ጊዜ አይ እኔ እኮ አንቺ ጥፋተኛ ነሽ እያልኩ አይደለም፣ ነገር ግን እንደዚህ መሆን አልነበረበትም ቢሎ ይላታል። ከዛም እንግዲህ እሷም እኔ ምንም ነገር አላደረግኳትም ራሷ ናት ብላ ትላለች። ከዛንን እንግዲህ ችግሩ እኮ አንተ ስለማታምነኝ እኔ አሁን ዝም ብዬ ነው የሚለፈልፈው አንተ አታምነኝ ብላ ስትለውም ከዛንን አይ ብሌል አለማመን እኮ አይደለም ብላ ስላትም ከዚህ ከፊት ለፊቴ ዞር በልልኝ ብላ እንግዲህ ገፍትራ ወደ ቤት ትገባለች። ከዛንን እንግዲህ አቶ አምራም ደግሞ ግራ ገብቶት እንግዲህ ምን ማድረግ አለብኝ እያለ ግቢ ውስጥ እየተሽከረከረ ከዛንን እንግዲህ ነበረ። ሮኪ ደግሞ እንግዲህ ማርያን ጋር ትሄድና ማራ እያለቀሰች ታገኛታለች። ከዛንን ቆይ ማራ ምን ሆነሽ ነው እያለቀሽ ነው ወይ ብላ ስትላትም ማርያም ደግሞ አይ እያለቀስኩ አይደለም እየሳኩ ነው ብላ ትላታለች። እንግዲህ ማርያም ከዛ እንደዛ ስትላት ሮኪ ደግሞ እዚህ ሀገር እንደዚህ ነው ወይ የሚሳቀው ብላት እንደዚህ ነው የሚሳቀው እንዴ ብላ ትላታለች። ከዛንን አዎ ብላ ከዛንን እረ ሮኪ ባክሽን አሁን እንኳን መቀለድሽን አቁሚ ብላ ትላታለች። ከዛንን እኮ እኔ እየቀለድኩ አይደለም እኮ ታዲያ ምን ሆነሽ ነው ብላ ስትላትም እና ቆይ እስቲ አሁን እሱ እኔን ነበረ መጠየቅ የነበረበት ወይስ ደግሞ እሷን ነው እጇን ይዞ መሄድ የነበረበት ብላ ስትላትም እና አንቺ አሁን ቀንተሽ ነው ወይ ብላ ስትላትም አዎ በጣም ነው የሚቀናው የሚወደው ባሌ እሷ ጋራ ሲሄድ እንዴት ነው የማልቀና ብላ ትላታለች።
ከዛ እንደዛ ስትላት ጊዜ ለምንድን ነው ብላ ስትጠይቃትም እና ቆይ አሁን እኔ ልክ ነኝ ወይስ እሱ ነው ልክ? እና ታዲያ እሷ ጋር መሄድ ነበረበት ወይስ እኔ ጋር ነበረ መምጣት የነበረበት ስትል እንግዲህ ትናገራታለች። አይ እኔ እንግዲህ እሱ ልክ ነው አንቺ ልክ አይደለሽም ማለት አልችልም፣ እንግዲህ እሱ ያደረገውን ያውቃል ብላ ስትላትም ከዛንን እንግዲህ ማርያም እንደዛ ብላት ከዛ ትወጣለች። ከዛንን እንግዲህ አቶ አምራም ደግሞ ይመጣል። አቶ አምራም ሲመጣ እንግዲህ እሷ ቁጭ ብላ አልጋ ላይ ያገኛታል። ከዛንን ማራ ምን ሆነሽ ነው ብሎ ስላትም አታናግረኝ ብላ ትለዋለች። ቆይ ምን ሆነሽ ነው እየጠየኩሽ ነው ብሎ ይላታል። ከዛን ቆይ እኔ ለአንተ ምን ነኝ ብላ ትጠይቀዋለች። ማርያን እኔ የምልሽ ነገር ቆይ አንቺ ምን ሆነሽ ነው ብሎ ድጋሜ ይጠይቃታል። እሱ ድጋሜ እንግዲህ ሲጠይቃት ጊዜ ቆይ አንተ ራሱ እኮ ምን እንደሆን እኔ ለአንተ ምን እንደሆን አታግም፣ እሷ ብትናገረኝና ባትናገረኝ አይከፋኝም ብላ ትለዋለች። ከዛንን እንግዲህ እሱ ደግሞ የውልሽ ማሪያ እኔ ውሸትና መስመሰል አልወድም፣ ስለዚህ እንግዲህ አታስመሲ ብሎ ይላታል። ከዛ እንደዛ ስላት ጊዜ እንግዲህ ማርያም ትደነግጥና ከዛን እና ታዲያ ለምንድን ነው እኔን ማረጋጋት ሲገባ ከሷን እንግዲህ እጅ ይዛ የወጣሁ ብላ ትለዋለች። ከዛ እሱም ደግሞ እንደዛ ከሆነ ይቅርታ ስላት በአንድ አፍም እንግዲህ እሷም ይቅርታን ተቀብያለሁ ትላለች። ምክንያቱም የሰራችና እንግዲህ የሰራችውን ነገር ስለምታቅ አልተከራከረችውም፣ ወዳ ነበረ ይቅርታ እየተቀበለችው። ከዛ ይቅርታ አድርጌልሃለሁ ብላ ትለዋለች። ከዛንን እንግዲህ እሱም ደግሞ እሺ በቃ ብሎ እሷ ደግሞ መታጠባ ቤት ደርሼ መጣው ብላ ትላለች። ከዛንን እንግዲህ ሮኪ ደግሞ እንግዲህ ፍጹም ጋር ትሄድና ዩብ ብላክ ብላ ስትለው ከዛ እንግዲህ ፍጹም ምንድን አልሽኝ ብሎ ይላታል። ከዛንን እንግዲህ ብላክ ስል አቤት ስትል ዩ ብላክ እንግዲህ አቤት አለኝ እኮ ትላለች ሮኪ። ከዛንን እንግዲህ እሱ ደግሞ ቆይ አንቺ ደግሞ ማነሽ ብሎ ስላትም አምሮኪ ብላ ትለዋለች። ከዛንን እንግዲህ እሱ ደግሞ እዚህ ከዛን ምናምን ፈልገሽ ነው ብሎ ይላታል። ከዛንን እንግዲህ አንተ ግን ምን በልተ ነው እንደዚህ የጠቆርኮ ብላ ትለዋለች። ከዛንን እንግዲህ እሱ ደግሞ ቆይ ከየት ነው እንደዚህ አይነት ሰዎችን ለቃቅመው የሚያመጡት? እዚህ ቤት እንግዲህ አዳዲስ ሰው አይጠፋም በየቀኑ ማለት ነው እንዴ ብሎ ይላል። ከዛንን እንግዲህ ለማንኛውም እንግዲህ ስም አውጥቼልሃለሁ አንተ ከዚህ በኋላ ብላክ ነው ስም ብላ ትለዋለች። ከዛንን እንግዲህ እንደዛ ብሎ ወይ ጉድ እችኛው ደግሞ ምን አይነት ነው ፈቶ ይለቀቁብኝ ብዬ ብሎ እያለ ከዛንን እንግዲህ እሱ ደግሞ እየተሟገተ ነበረ። ከዛን እንግዲህ ወይዘሮ ዜማ ከደጅ ትመጣለች። ከዛ ስትመጣ ሳሎን ውስጥ እንግዲህ እሱ ብቻውን ቁጭ ብሎ ታገኛለች። ልጅ ምን ነው ብቻውን ብላ ስትል አይ አያቴ ዝም ብዬ ነው ስል ከዛ እንግዲህ ሮኪ ትመጣለች። ከዛ ሮኪ ስትመጣ አያቴ ሮኪ ትባላለች ተዋወቃት ብላ ስትላትም ውይ አላወቅኳትም ነበረ ብላ እንግዲህ ወይዘሮ ዜማ እጇ ስትዘረጋ ስትል ከዛንን እንግዲህ እሷ ደግሞ ኧረ እባክሽ ዶንት ታች ሚ ዩ ሃንድ ዩር ደርቲ መታጠባ አለብሽ፣ ስለዚህ ሳትታጠቢ እንዳትነጊኝ ተችሚ ብላ ትላታለች። እሷ እንደዛ ስትላት እንግዲህ እሷ ደግሞ በጣም ትደነግጥና ምን አልሽ ብላ ስትላትም አዎ ከደጅ ነው የመጣሽው፣ እጅሽን መታጠብ አለብሽ፣ በዚህ ቆሻሻ እጅሽን ልትነገኝ ነው ሆይ ብላ ትላታለች። ወይዘሮ ዜማ እንግዲህ ምን አይነት ባለጌና ሲዳደግናት እንዴት ነው እንደዚህ የምትለው ሲል ከዛ እንግዲህ ወይዘሮ እንግዲህ አያቴ እሷ እኮ ውጪ ነው የኖረችው እዛ ሀገር ደግሞ እንደዚህ ነው ብላ ስትላትም እንግዲህ አይ ቢሆንም እኮ ለሰው ልጅ ክብር አለው ብላ ስትል እንግዲህ ትናገራለች። አዎ አውቃለሁ ግን ብላ ስትልም እንግዲህ እሷ ተነስታ ወደ ክፍሏ ትሄዳለች። ከዛ እንግዲህ ተናዳ እንግዲህ ሮኪ ደግሞ እንግዲህ ቆይ ሮኪ ምንድን ነው ያደረሽው ብሎ ስላትም ምን አደረግኩኝ ልክ አይደለሁም እንዴ በደጅ አይደለ እንዴ መጣችሁ በቆሻሻ እጇ ልትነካኝ አይደለም እንዴ ብላ ትመልሳለች። አንቺ እኮ ልክ ነሽ ስትላት አይ ይሄ ቤት እኮ የወይዘሮ ዜማ ነው ብሎ ይላታል። በቃ ሄጄ ይቅርታ ጠይቃለሁ ስትል እንግዲህ ትሄዳለች። ወይዘሮ ዜማ ጋር ትገባለች። እሷ እንግዲህ በሩ ሳታንኳኳ ሲገባ ይሄ እኮ የአንቺ ቤት አይደለም በሩ ሳታንኳኩ ትገባለች ወይ
ስትላትም ወይዘሮ ዜማ ይሄ ደግሞ ቤት ነው ወይ? ይሄ እኮ ቤት አይባልም፣ ለዚች ቤት ብለሽ ነው ብላ ትላታለች። ቤት ካልሆነ ታዲያ ለምን መጣሽ? ደጅ አትቀመጭም ነበረ እንዴ ብላ ትላታለች። እኔማ ለእናቴና ለወንድሜ ስል ነው እንጂ የመጣሁት፣ እንደው እንደዚህ አይነት ቤት ራሱ ይኖራል ብሎ ቢያስብ ኖሮ እስች ቤት ድርሻ አልልም ብላ ትለዋለች። ከዛ እንግዲህ ወይዘሮ ዜማ እረ ወይኔ ተቃጠልኩ እያለች እየጮች ነበረ። ከዛንን እንግዲህ ፉስጠፋን ደግሞ እየወጣ መንገድ ላይ ስታገኘው ሀይ ብላክ ዌርስጎ ብላ ስትለውም ከዛንን እንግዲህ ወይኔ ፉስጠፋ ተበላው ብሎ ይላል። ከዛንን እንግዲህ ና ተቀመጥ ስትለው መጀመሪያም እንደዚህ አትኝም ነበር እንዴ ብሎ ፈገግ ብሎ ሄዶ ይቀመጣል። ቆይ ፉስጠፋ እኔ የምለው ምን እየበላክ ነው እንደዚህ የጠቆርኮ ብላ ትለዋለች። እሱም ደግሞ ድንግጥ ብሎ ምንድን ነው እንግዲህ የምታወራ ብሎ ከዛንን እንግዲህ ዝም ይላታል። እንግዲህ አንተና ሬማ እንግዲህ ምንም አማርኛ እንግሊዘኛ አትችሉም ማለት ነው፣ ስለዚህ ያስተምራችኋለሁ ብላ ስትል እንግዲህ ታወራለች። ከዛንን እንግዲህ ፉስጠፋም እንደዛ አውርታ ከዛንን እንግዲህ ከላይ ደግሞ ወደ ታች ሲያያት እንግዲህ እሷ ታግዛ ትቀመጣለች። ብሌን እንግዲህ እሷ ጋር ይሄድና ብሌል እንዴት ነሽ ብሎ እንግዲህ ሰላም ካላት ወደ ቆይ እኔ እኮ አንቺን ከመጉዳት በስተቀር እኮ ሌላ ነገር ደግ ነገር ሰርቼ አላቅም፣ አሁን ግን አቃተኝ ብሎ ይላታል። አንተ እኮ ጠንካራ ሰው ነው እንዴት ያቅተሃል? ስለዚህ ትችላለህ ብላ ስትልም እኔ እኮ ጄሪን ያባረርኩት አንቺን ስለነካችብኝ ነው ብሎ ይላታል። ታዲያ አንተ እኮ ሌላውን አባራ ሌላውን ተካው እንጂ ምንድን ነው ፋይዳው ብሎ ሲል ከዛንን አንቺ እኮ እንደምታስቢ አይደለም፣ እኔ ከሷ ጋራ አንድ ነገር ራሱ አስቤ አላቅም ስል ይመልስላታል። እሷም ደግሞ እኔ ምንም ነገር እየመሰለኝ አይደለም ስትል አሁን ግን አንድ ነገር ላስቸግርሽ እባክሽን እግርሽ ላይ ተኝቼ እንግዲህ ተረት ተረት እንድትነግርኝ ይፈልጋለሁ ብሎ ይላታል። እሷም ደግሞ እንግዲህ ስትል እሺ ትለዋለች። ከዛንን እንግዲህ ማራ ደግሞ ቆይ በዚህ ሰዓት የት ሄዶ ነው ብቻዬን ጥሎኝ ስትል እንግዲህ ቤት ውስጥ ተቀምጣ ከዛንን እንግዲህ ትጨናነቃለች። ከዛንን እንግዲህ እንደዛ ስትል ከዛ ቆየት ሊሄድ ይችላል ብላ ስትል ከዛ በሯን ከፍታ ስትወጣ እሱንም ታገኘዋለች። ከዛንን የት ልትሄጂ ነው ብሎ ስላትም አንተ ወደምትሄድበት ትለዋለች። ምንድን ነው ብላ ስላትም ባሩክም እንግዲህ ቆይ አንተ መቼም እንግዲህ ከክፍሏ አታት አይደለም ብሎ ስል አንቺስ ብሎ ስላታል። አዎ ክፍሏ የለችም ብሎ ስል እኔም እኮ እሱን አጥቼ ነው የት እንደሄደች በዚህ ሰዓት ብሎ ስል እንግዲህ የት ይሄዳሉ ግቢ ውስጥ ነው የሚሆኑ ብሎ እንግዲህ አንድና ሁለት እየተመላለሱ እንግዲህ እነሱ ይመጣሉ። ከዛን ቆይ አንቺ ምንድን ነው ከባለትዳር ጋር የምታደርጊ ብላ እንግዲህ ትጮኻለች። ከዛ በዚህ ሳለ እንግዲህ አሁን እንግዲህ እኔ የሚፈልገው ዛሬ ብሌል ክፍል ነው የማድረው ስል ብሌል እንግዲህ በጣም ትደነግጣለች። እሱም ድንጋጤውን እንግዲህ ያንቀጠቅጠዋል። ከዛ እኔ ቆይ እስቲ ለማንኛውም ጊዜ ልንስጣቸው ወደ ታች እንውረድና እኔና አንተ ጊዜ እናሳልፍ ብሎ ይዞት ወደ ታች ይወርዳል። ከዛ እንግዲህ መጠጥ አብርቶ እየጠጡ ነበረ። ከዛንን እንግዲህ ተረጋግታ ጠጣ እባክህን ለእሷ ስትጮጋረን አትላጥ ይላል። እንግዲህ እሱ ደግሞ በሀሳቡ ከዛንን እንግዲህ እንደዛ እያለ ነበረ። ከዛንን በዛ መሀል እንግዲህ መጠጣቸውን እየጠጡ ቆይ ሴት ልጅ እኮ ስትፈልጋትና ስትወዳት ብቻ ነው ማግባት የሚቻለው፣ አንተ ግን አንድ ነገር ላስቸግር ብላ ይለዋል። ከዛንን እንግዲህ እሷ ያልፈለገችውን ነገር እንዳታደርግ እባክህን ብሎ ሲል ከዛንን አይ እሷ የፈቀደችውን እንጂ እሷ ያልፈቀደችውን ነገር አላደርግም፣ ሲጀመር ደግሞ እኔና እሷ ተመካክረን ነው፣ አንተ ስለዚህ ነገር አትጨነቅ ብሎ ይለዋል። እንግዲህ ባርኮስ እንግዲህ እየተበቀለውና እሱ የሚፈልገውን ነገር ለማሳጣት የሚሮጥ ነው። ምክንያቱም እንግዲህ ሁሉም ነገር ለበቀል ነው የመጣ እስካሁን ድረስ እንግዲህ አንድም ሰው የነቃበት የለም። ከዛ እንግዲህ እሱ የሚፈልገውና እሱን የሚወደውን ነገር ለማሳጣት ነው ፍላጎቱ። ከዛ እንግዲህ እንደዛ ይለዋል። ከዛ እሱም ደግሞ እንግዲህ
በቃ ይልና እንግዲህ ምንም ማድረግ ስላልቻለ ከዛ መጠጣቸውን እየጠጡ ከዛ ለን እንግዲህ ሴት ልጅ እኮ መንክብካቤ ያስፈልጋታል ይላል። ከዛ አዎ በጣም እንክብካቤ ይፈልጋሉ ሴቶቹ፣ ስናንከባከባቸው እኮ የትም አይሄዱም፣ እንደውም ለብሌል አንድ ቀን ቀለበት አድርግለታለሁ ብሎ ሲል አዎ በቃ እሺ ችግር የለውም ብሎ ይለዋል። ከዛ እንግዲህ በዚህ መሀል እንግዲህ እሷ ትደውላለች። የኔ አምራን እባክን ወደዚህ ባሮክ እንዳይመጣ የተቻለ ነገር ሁሉ አድርግ እባክን ስትል ትለምነዋለች። ከዛንን እንግዲህ እሱም ደግሞ እሺ ብሎ እንግዲህ እሺ ብሎ ይለዋል። ባሮክ ማን ነው የደወለ ሲል ከዛ እያቴ ዛማናት ብሎ ይላል። ከዛን እሺ በቃ ብሎ እንግዲህ በዚህ ይስማማሉ። እሷም ደግሞ እንግዲህ ስልኳን ትዘጋና ትጠብቀው ነበረ። እንግዲህ አሁን እንዴት አድርጌ ነው እሱ ማቆም የሚችለው እያለ ነበረ ድራማው እየተጠናቀቀ። ስለተከታተላችሁኝና አብራችሁ ስለሆናችሁ አመሰግናለሁ። መልካም ጊዜ ተመኛውላችሁ።